ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ለተማክሰኞ የምሽት መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ባለፈው ቅዳሜ ጥቅምት 1 ቀን 2018 ዓ.ም በትግራይ በአንድ የመቀሌ መግቢያ ላይ የተጀመረው ተቃውሞ በትላንትናው ዕለት መቀሌ ከተማ ገብቶ በዛሬው ዕለት ደግሞ ወደ ተለያዩ የክልሉ ከተሞች እየተስፋፋ ነው። ታጣቂዎቹ አርሚ በሚል የጦር አደረጃጀት የተደራጁ ሲሆን ጠንከር ያሉ ጥያቄዎችንም እያቀረቡ ይገኛሉ። ከዚሁ ጋር በተያያዘም በዛሬው ዕለት በትግራይ ምን ሆነ የሚለውን በተመለከተ ጥንቅራችን ሊያደርሳችሁ ይዞታል። ግብጽ የአባይን የክብር ሽልማት ጨምሮ የሐማስ እስራኤልን የሰላም ስምምነት እንደ ጥሩ አጋጣሚ በመጠቀም ትራምፕን በኢትዮጵያ ላይ ጫና ለማሳደር ለመጠቀም በጥድፊያ ላይ ባለችበት ሂደት አሜሪካ ያልተጠበቀ ማሳሰቢያ ይፋ አድርጋለች። አሜሪካ ግብጽን በጥብቅ ባሳሰበችበት መልእክቷም የግድቡ ጉዳይ ከዚህ በኋላ አብቅቷል፣ ፖለቲካ መሆን የለበትም ስትል ማሳሰቧ ተሰምቷል። መረጃውን ይዘናል። የኢትዮጵያ ብሔራዊ ባንክ 150 ሚሊዮን ዶላር መድቦ ባንኮችን በማጫረት ውጤቱን ይፋ አድርጓል። በዚሁ 10ኛው ዙር የባንኩ የውጭ ምንዛሬ ጨረታ ውጤት ዶላር አሁንም ከፍ እያለ ሄዷል። ጥንቅራችን ከሚዳስሳቸው ዕለታዊ መረጃዎች መካከል ነው። የሶማሌ ክልሉ ፕሬዝዳንት አሁን መውጣት የጀመረው የኦጋዴን የተፈጥሮ ጋዝ የገቢ ድርሻን በተመለከተ ንግግር አሰምተዋል። አቶ ሙስጠፌ ባንዲራ ቀንን አስታከው ባደረጉት ንግግር ከሶማሌ ክልል የሚመነጩና የሚወጡ ሀብቶች ገቢ ላይ ክልሉ 50 በመቶ ክፍያ ያገኛል ብለዋል። ቀመሩ በሕግ የጸደቀ ነው ስለማለታቸው በመረጃችን እንመለከታለን። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን በወሩ በኢትዮጵያ ስለነበረው የጸጥታ ሁኔታ በዛሬው ዕለት ሪፖርት አውጥቷል። ከሴፕቴምበር አጋማሽ ጀምሮ እስካሁን ያለውን ሂደት የቃኘው ሪፖርት አዳዲስ መፈናቀሎች፣ በዜጎች ላይ የደረሱ ጥቃቶችና እገታዎችን በሪፖርቱ ዳስሷል። የዩኤንኤችሲአር ሪፖርት የተጨመቀ መረጃን ይዘናል። የሶማሊላንድ የውጭ ጉዳይ ሚኒስትር የሀገሪቱ ፕሬዝዳንት አብዲራህማን ሞሐመድ አብዱላሂ ኢሮ በዛሬው ዕለት ወደ ኢትዮጵያ ጉዞ ጀምረዋል። የሶማሊላንድ የውጭ ጉዳይ ሚኒስትር የሀገሪቱ ፕሬዝዳንት በዛሬው ዕለት ወደ ኢትዮጵያ ያደረጉትን ጉዞ አስመልክቶ በአማርኛ ቋንቋ መልእክት ሰዷል። ጥንቅራችን ይዞታል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የጦሩ ተቃውሞ ሰፋ። በትግራይ ታጣቂዎች የተቃውሞ ሰልፍ እየተቀጣጠለ ነው። ጥቅምት 1 ቀን 2018 ዓ.ም በአንድ የመቀሌ መግቢያ ላይ ድንገት የታየ የታጣቂዎች መንገድ የመዝጋት ተቃውሞ ቀስ በቀስ ወደ መቀሌ ከተማ ገብቶ የሐውዜን ከተማን አዳርሶ ተካ ተስፋይና አጉላ የተባሉ ከተሞችን በማካለል የአድዋ አክሱም አዲግራት መንገዶችን ወደ መዝጋት እያመራ ነው። ነበሊት የተባለች ሌላ ከተማም በዛሬው ዕለት የታጣቂዎች ተቃውሞ ከተሰማባቸው ከተሞች መካከል ሆናለች። በዛሬው ዕለት ተካ ተስፋይና አጉላ በተባሉ አካባቢዎች የታጣቂዎች ሰልፍ ተካሂዷል። ከ3 ወራት በላይ ደሞዝ አልተከፈለንም የሚል ጥያቄ የቀረበበት የዛሬው ሰልፍ ባለፈው ቅዳሜ ጥቅምት 1 ቀን 2018 ዓ.ም የተጀመረ ተቃውሞ ቀጣይ ሆኖም ታይቷል። የመጀመሪያው ሰልፍ ባለፈው ቅዳሜ ጥቅምት 1 ቀን 2018 ዓ.ም የተጀመረው አዲጉደም በተባለ ቦታ ሲሆን በመንገድ መዝጋት የተጀመረው ተቃውሞ ሰልፍ ነበር። ይሄው ተቃውሞ በትላንትናው ዕለትም በመቀሌ ከተማ ተካሂዶ የነበረ ሲሆን በዛሬው ዕለትም ጥያቄው ቀጥሎ ተካ ተስፋይና በአጉላ በተባሉ ከተሞች ተመሳሳይ ታጣቂዎችን ጥያቄ ያዘለ የተቃውሞ ሰልፎች የተካሄዱ መሆኑን ከስፍራው እየወጡ ያሉት መረጃዎች እያመለከቱ ይገኛሉ። የታጣቂዎቹ ተቃውሞ እየተገለጸ ያለው መንገድ በመዝጋትና መፈክሮችን በማሰማት ነው። ደሞዛችን ይከፈለን፣ ጥቅማ ጥቅሞቻችን ይከበሩ፣ ጦርነት አንፈልግም፣ የአንድ ቡድን አገልጋይ መሆን አንፈልግም የሚሉና መሰል መፈክሮችም በታጣቂዎቹ ተሰምተዋል። ጥቅምት 1 ቀን 2018 ዓ.ም የተካሄደው የመጀመሪያው የታጣቂዎች ተቃውሞ አንደኛውን የመቀሌ ከተማ መግቢያ ዘግቶ የነበረ መሆኑም የሚታወስ ነው። ከዚያም በትላንትናው ዕለት አርሚ 22 በተባለው የታጣቂዎች አደረጃጀት ያካሄደው ተቃውሞ ደግሞ የመቀሌን አንዳንድ መንገዶች በመዝጋት የተካሄደ ሲሆን በዋነኝነትም በተለይ ደግሞ ወደ አሉላ አባ ነጋ ኤርፖርት የሚወስደውን መንገድ የዘጋበት ሁኔታም ተስተውሏል። አርሚ 22 የተባለው የህወሓት የጦር ክፍል በትላንትናው ዕለት ተቃውሞን አሰምቶ ወደ ካምፑ ቢመለስም በዛሬው ዕለት ደግሞ አርሚ 15፣ አርሚ 33 እና አርሚ 92 የተባሉት የታጣቂ አደረጃጀቶች ተከታትለው ሰልፍ ወጥተዋል። አርሚ 15 ክፍል የአክሱም አድዋንና አዲግራት መንገዶችን የዘጋ መሆኑን የሚያመለክቱ መረጃዎች ከዚያው ከትግራይ ክልል እየወጡ ይገኛሉ።
የአርሚ 92 ኮር 2 የተባለው የጦር አደረጃጀት ዛሬ ረፋት 3 ተኩል ላይ ተካ ተስፋይና ጉላ በተባሉ ከተሞች በመውጣት ሰልፍ አካሄዶ ጥያቄውን አቅርቧል። የደሞዝና የጥቅማ ጥቅም ጥያቄው በርትቶ እየተሰማ ነው። በትላንቱ ሰልፍ የሰራዊት አባላት ምላሽ የሚፈልጉ ጥያቄዎችን በሌተናል ጀነራል ታደሰ ወረደ ለሚመራ የትግራይ ጊዜያዊ አስተዳደር ያቀረቡ ሲሆን በመቀሌ ሰልፍ የወጡት የአርሚ 22 አባላት ረፋዱ ላይ ወደ ትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ጽሕፈት ቤት በመሄድ ቅሬታቸውን እንዳሰሙ የቢቢሲ ዘገባ አመላክቷል። ጥያቄ ደሞዝና የጥቅማ ጥቅም ጥያቄ ሲሆን ጥቅማ ጥቅሙ መሬት ይሰጠን እስከ ማለትም የዘለቀ እንደሆነ ከቢቢሲ ዘገባ መረዳት ተችሏል። የትላንቱ ጥቅምት 3 ቀን 2018 ዓ.ም መቀሌ ላይ ከረፋዱ 3 ሰዓት ጀምሮ ሰልፍ ያካሄዱት ታጣቂዎች የክልሉን ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን አግኝተው ምላሽ ያገኙት ከሰዓት 11 ሰዓት ጀምሮ የነበረ መሆኑም ታውቋል። ምላሹ ምን ነበር በሚለው ዙሪያ ግን እስካሁን ባለው ሁኔታ የተብራራ ምላሽ የለም። በትላንቱ የመቀሌው ተቃውሞ ከሌተናል ጀነራል ታደሰ ጋር ውይይት ቢደረግም በዛሬው ዕለትም ይሄው ተቃውሞ ቀጥሎ ታይቷል። ህወሓት አሁን ያለው ታጣቂ ኃይል በቂ ደሞዝና የጥቅማ ጥቅሞችን ጥያቄ እያነሳ ባለበት በርካታ ተጨማሪ ታጣቂዎችን ያስታጠቀበት ሁኔታ እየታየም ነው። ከዚህም ባለፈ የብሔራዊ አንድነት ዘመቻ በሚልም ሰፊ ክልል አቀፍ ንቅናቄዎች ሲካሄዱም የከረሙ መሆኑ የሚታወስ ነው። አንዳንዶቹ መድረኮችም ጦርነት ሲቀሰቀስባቸው የተስተዋለባቸውም ናቸው። ይህ በእንዲህ እንዳለ በትግራይ ክልል በተለይም በኢሮብ፣ ዛላምበሳ፣ አዲግራትና ጉሎ መከዳ የሚገኙ ዜጎች ለአስከፊና ከፍተኛ የስነ ልቦና ቀውስ መዳረጋቸውን የአውሮፓ ህብረት ከሲኤስቲ ኢትዮጵያ ጋር በመተባበር ባደረገው የድህረ ጦርነት ጥቃት መረጋገጡ ተገልጿል። ይህም ጥናት የሰላም ግንባታና ማህበራዊና ኢኮኖሚያዊ ልማትን እንዴት ማሳደግ ይቻላል በሚል ሐሳብ በአውሮፓ ህብረት ትረስት ፈንድና በሲኤስቲ ኢትዮጵያ በተገኘ የገንዘብ ድጋፍ በመቀሌና በአዲግራት ዩኒቨርሲቲ ባለሙያዎች የተከናወነ መሆኑ ተነግሯል። በዚህም በአካባቢዎች የሚገኙ ዜጎች በተለይም ሴቶች፣ ህፃናት፣ አረጋውያን፣ አካል ጉዳተኞችና ተፈናቃዮች በጦርነት በስራ አጥነትና በመልካም አስተዳደር ችግሮች ምክንያት ለከፍተኛ ጭንቀት፣ ድብርትና የስነ ልቦናዊ ቀውስ መዳረጋቸውን የጥናት ሪፖርቱ ይፋ አድርጓል። በእነዚህ አካባቢዎች የሚገኙ ዜጎች ከፌዴራል መንግስቱና ከህወሓት ጦርነት አስቀድሞ ባለፉት ዓመታት የኢትዮ ኤርትራ ጦርነት የተካሄደባቸው በመሆናቸው ለተደጋጋሚ የስነ ልቦና ቀውስ የተዳረጉ መሆናቸውም ተመላክቷል። ጥናቱ ደካማ አስተዳደር፣ ሙስና፣ የወጣቶች ስራ አጥነት፣ ፍትሃዊ ያልሆነ የሰብአዊ እርዳታ ስርጭት፣ የተፈጥሮ ሀብት ለመቀራመት የሚደረግ ጥረትና ግልጽ የሆነ የአካባቢ አመራር አለመኖር በዜጎች ላይ የሚያደርሰውን ጫና በከፍተኛ ሁኔታ እያባባሰው መምጣቱን አመልክቷል። በቀጣይ መረጃ ለግብጽ ዛቻ የአሜሪካ ማስጠንቀቂያ። ግብጽ የአባይን የክብር ሽልማት ጨምሮ የሐማስ እስራኤልን የሰላም ስምምነት እንደ ጥሩ አጋጣሚ በመጠቀም ትራምፕን በኢትዮጵያ ላይ ጫና ለማሳደር ለመጠቀም በጥድፊያ ላይ ባለችበት አሜሪካ ያልተጠበቀ ማሳሰቢያ ሰዳለች። አሜሪካ ግብጽን በጥብቅ ባሳሰበችበት መልእክቷ የግድቡ ጉዳይ ከዚህ በኋላ አብቅቷል፣ ፖለቲካ መሆን የለበትም ስትል ማሳሰቧ ተሰምቷል። ግብጽ በህዳሴ ግድብ ዙሪያ እያነሳቸው ያለው ጥያቄ ፖለቲካዊ ሳይሆን በቴክኒክ ደረጃ ምላሽ እንዲያገኝ አሜሪካ አሳስባለች። አሁን ግድቡ ስለተጠናቀቀ እውን የሆነ ጉዳይ ነው፣ በዚህ መሬት ላይ ባለው እውነታ ዙሪያ መፍትሄ ያስፈልጋል ሲሉ የፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ተናግረዋል። የግብጽ መሪዎች በቅርቡ በተጠናቀቀው የህዳሴ ግድብ ዙሪያ አዲስ ውዝግብ እያስነሱ ይገኛሉ። እሱም ግድቡን በሱዳን ከፍተኛ ጎርፍ አስከትሏል። ይህም ግድቡን በጋራ ለመቆጣጠር አይነተኛ ማሳያ ነው የሚል ነው። በቅርብ ቀናት የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ሀገራቸው የህዳሴ ግድብን በተመለከተ እጃችንን አጣጥፈን አንቀመጥም የሚል አነጋጋሪ መልእክት በቢሮአቸው በኩል አሰራጭተው ነበር። በትናንትናው ዕለት የውሃ ሀብትና ኤነርጂ ሚኒስቴር ለዚህ የግብጽ አቋም ረዘም ያለ ምላሽ የሰጠ ሲሆን ግብጽ አሁንም በቅኝ ግዛት እሳቤ ውስጥ በመሆን ለአንዳንድ የአፍሪካ ሀገራት ጥቅማ ጥቅሞችን በመስጠት ውዝግብ ማስነሳት መቀጠሏን አንስቷል። አሁን ደግሞ ግብጽ የአሜሪካ መንግስት በኢትዮጵያ ላይ ጫና እንዲያደርግ እየጠየቀች ባለችበት ወቅት ያልተጠበቀ ምላሽ ከአሜሪካ እንዳገኘች ታውቋል። በቅርቡ በፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ተደርገው የተሾሙት ማሳድ ቡሎስ ሀገራቸው ኢትዮጵያና ግብጽ ስምምነት ላይ እንዲደርሱ ሀገራቸው ድጋፍ እንደምታደርግ ገልጸው የህዳሴ ግድብ ውዝግብ ፖለቲካዊ ሳይሆን ቴክኒካዊ ምላሽ እንዲያገኝ አሳስበዋል። ሁላችንም ጉዳዩ እንዲፈታና ለሁሉም ተቀባይ እንዲሆን እንፈልጋለን፣ በተለይ ደግሞ በቴክኒክ በኩል፣ ምክንያቱም ጉዳዩ ቴክኒክ ስለሆነ ቴክኒካዊ ምላሽ ያስፈልጋል ሲሉ አልአረቢያ ለተባለው ሚዲያ ቡሎስ ተናግረዋል። ቡሎስ ጉዳዩ የኢትዮጵያ፣ ሱዳንና ኢትዮጵያ የህይወትና የመኖር ጉዳይ ነው በማለትም ግብጽ ከዚህ በፊት ለብቻዋ የናይል ውሃ የሞት ሽረት ጉዳይ ነው ስትል ስትገልጽ የነበረውን በአዲስ መልኩ ሶስቱንም ሀገራት አካተው ገልጸውታል። አሁን ግድቡ ስለተጠናቀቀ እውን የሆነ ጉዳይ ነው፣ በዚህ መሬት ላይ ባለው እውነታ ዙሪያ መፍትሄ ያስፈልጋል በማለት አሜሪካዊው ዲፕሎማት ተናግረዋል። በቀጣይ መረጃ የ$1 አማካይ ዋጋ 148 ብር ደረሰ።
የኢትዮጵያ ብሔራዊ ባንክ ዛሬ ያካሄደው የውጭ ምንዛሬ ጨረታ ውጤት ይፋ ሆኗል። ባንኩ ጨረታውን ያካሄደው 150 ሚሊዮን የአሜሪካ ዶላር ለውጭ ምንዛሬ ጨረታ በማዘጋጀት ነው። የአሁኑ የውጭ ምንዛሬ ጨረታ 10ኛው ዙር ነው። በጨረታ ሂደቱ 31 ባንኮች የተሳተፉ ሲሆን በዚህም የምንዛሬ ጨረታ አንድ የአሜሪካን ዶላር ዋጋ በአማካይ 148.1007 ብር መመዝገቡ ተገልጿል። ይህ አዲሱ የጨረታ አማካይ ዋጋ ከሁለት ወራት በፊት በ9ኛው ዙር ጨረታ ከተመዘገበው 138.2 ብር አማካይ ዋጋ ጋር ሲነጻጸር የ9 ብር ከ90 ሳንቲም ወይም የ7.16 በመቶ ጭማሪ አሳይቷል። በዛሬው ዕለት ማክሰኞ ጥቅምት 4 ቀን 2018 ዓ.ም በተካሄደው የውጭ ምንዛሬ ድልድል 31 ባንኮች የውጭ ምንዛሬ ያገኙ መሆኑን ዘገባዎች አመልክተዋል። የውጭ ምንዛሬው በጨረታ መቅረቡ የገበያውን መረጋጋት ለመደገፍ ያለመ መሆኑን ብሔራዊ ባንክ አስታውቋል። ባንኩ የውጭ ምንዛሬ ገበያውን ለማረጋጋት በሚያካሄደው ተከታታይ ሂደት ለ10ኛው ዙር የውጭ ምንዛሬ ሽያጭ ጨረታ 150 ሚሊዮን ዶላር እንደሚያቀርብ ማስታወቁ ይታወቃል። ብሔራዊ ባንክ የውጭ ምንዛሬ ገበያው በሚፈቅደው ጊዜ ጨረታዎቹን ማካሄዱን እንደሚቀጥልም አክሎ አስታውቋል። ወደ ቀጣይ መረጃ አለፍን። ከኦጋዴን የሚመነጨው የጋዝና ነዳጅ ሀብት ገቢ 50 በመቶ ለክልሉ ይሰጣል ተባለ። በወሩ የኦጋዴን የተፈጥሮ ጋዝ ማውጣት መጀመሩ ይታወሳል። ጠቅላዩ በተገኙበት የፕሮጀክቱ የመጀመሪያ ምዕራፍ የተፈጥሮ ጋዝ ማውጣት ስራ ከጀመረ ወዲህ በክልሉ ያሉ ተቃዋሚዎች የተፈጥሮ ሀብት ክፍፍልና መጠቀምን በተመለከተ ቅሬታ ሲያነሱ ይሰማሉ። በተለይ አብዲራህማን ማህዲ የሚመራው የኦጋዴን ነጻነት ግንባር አንጃ ኦብነግ የጋዝ መውጣቱ የክልሉና የአካባቢ ህዝብ ጥቅም የነካ ነው፣ ብዝበዛ ነው ማለቱ ይታወሳል። ትላንት የክልሉ ፕሬዝዳንት አሁን መውጣት የጀመረው የኦጋዴን የተፈጥሮ ጋዝ የገቢ ድርሻን በተመለከተ ንግግር አሰምተዋል። አቶ ሙስጠፌ ባንዲራ ቀንን አስታከው ባደረጉት ንግግር ከሶማሌ ክልል የሚመነጩና የሚወጡ ሀብቶች ገቢ ላይ ክልሉ 50 በመቶ ክፍያ ያገኛል ብለዋል። በጅጅጋ በነበረው የባንዲራ ቀን ስነ ስርዓት ላይ የተናገሩት አቶ ሙስጠፌ ክልሉ ከተፈጥሮ ጋዝና ነዳጅ ሽያጭ ገቢ 50 በመቶ ድርሻ ገቢ እንደሚደረግለት ገልጸዋል። አቶ ሙስጠፌ በፕሮጀክቱ ለክልሉ ህዝብ የንግድና የሥራ ዕድሎች ይፈጠራሉ ብለዋል። ከተፈጥሮ ጋዝ ማውጣትም ሆነ ከነዳጅ ሽያጭ ከሚገኘው ገቢ ላይ ክልሉ የ50 በመቶ ድርሻ እንደሚወስድ ይህም በሀገሪቱ የህግ አውጪ ምክር ቤት የጸደቀና በህጋዊ ማዕቀፎች የተረጋገጠ ስለመሆኑ ተናግረዋል። ፕሬዝዳንቱ በክልሉ እየተደረገ የሚገኘውን የተፈጥሮ ጋዝና ነዳጅ የማውጣት ፕሮጀክትን ብዝበዛ ነው በማለት የሚናገሩ ቡድኖችና ግለሰቦችን ነቅፈዋል። ክሱ ሐሰተኛና የፖለቲካ ፍላጎት ያለው ነው ሲሉ ነው ያጣጣሉት። የጋዝና ነዳጅ ፕሮጀክት ለበርካቶች ስራ የሚፈጥር፣ በክልሉ መሰረተ ልማትን የሚያሳድግ፣ የክልሉን ኢኮኖሚ የሚያሳድግ ነው ብለዋል። ኢትዮጵያ በክልሉ የ10 ቢሊዮን ዶላር የኤነርጂ ኢንቨስትመንት በቅርቡ ያስጀመረች ሲሆን የኦጋዴን ፈሳሽ የተፈጥሮ ጋዝ ልማት ምዕራፍ 1 እና 2 ወደ ስራ መግባቱ ይታወሳል። የክልሉ ፕሬዝዳንት አቶ ሙስጠፋ የክልሉ ህዝብ በውሸትና በተሳሳተ መረጃ እንዳይሸወድ ያሳሰቡ ሲሆን ፕሮጀክቱ በፌዴራል የገቢ ማካፈል ህግ መሰረት ግልጽነትን ተከትሎ የሚፈጸም ነው ብለዋል። የፌዴራልና ክልል መንግስታት የተፈጥሮ ሀብት ገቢን እንዴት ይካፈላሉ ለሚለው በፐርሰንት ተከፍሎ የጸደቀ ግልጽ መመሪያና ህግ ባይኖርም በክልል ውስጥ የሚገኙ የተፈጥሮ ሀብቶች የሀገሪቱ ንብረት ተደርገው ሲቆጠሩ በማበልጸግ በምርት ሽያጭ የፌዴራል መንግስቱ የአንበሳውን ድርሻ እንደሚወስድ ህገ መንግስት ይደነግጋል። ከሀብት በሚገኝ ገቢ የፌዴራል መንግስትና የክልል መንግስታት ድርሻ ግን በስምምነት በህገ መንግስት ውጭ ባሉ ህጎች የሚደነገግ ነው። እንደ አውሮፓ አቆጣጠር በ2019 የፌዴሬሽን ምክር ቤት የተፈጥሮ ሀብት ገቢ ድርሻን ለመደንገግ ረቂቅ ሐሳብ ያቀረበ ሲሆን 50-25-25 የሚል ቀመር አስተዋውቀዋል። 50 በመቶ ገቢ ሀብቱ ለሚገኝበት ክልል ሲመደብ የፌዴራል መንግስቱ 25 በመቶ ድርሻ ሲያገኝ ሌሎች የሀገሪቱ ክልሎች ደግሞ በጋራ የሚካፈል 25 በመቶ እንዲያገኙ ሐሳብ ያቀረበ ነው። ሀብቱ የሚወጣበት አካባቢ ማህበረሰብ ለምሳሌ እንደ ኦጋዴን ያሉ 10 በመቶ ድርሻ ያገኙ የሚል ሐሳብም በጊዜው ተነስቶ ነበር። ይህ ግን ህግ ሆኖ እስካሁን ድረስ ጸድቆ አልወጣም። በፌዴራልና ክልል የሚደረገው የገቢ ክፍፍል በፍትሃዊነት ላይ ተመሰረተ እንደሚሆን ህገ መንግስቱ ይደነግጋል። ወደ ቀጣይ መረጃ አለፍን። የሀገሪቱ የጸጥታ ሁኔታዎች፣ የወሩ መፈናቀሎች፣ ጥቃቶችና እገታዎች። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን በወሩ በኢትዮጵያ ስለነበረው የጸጥታ ሁኔታ በዛሬው ዕለት ሪፖርት አውጥቷል። ከሴፕቴምበር አጋማሽ ጀምሮ እስካሁን ያለውን ሂደት የቃኘው ሪፖርት መፈናቀሎች፣ በዜጎች ላይ የደረሱ ጥቃቶችና እገታዎችን በመረጃው አሰባስቧል። የተባበሩት መንግስታት ድርጅት ኮሚሽን ዩኤንኤችሲአር መሰል ሪፖርት በየወሩ የሚያወጣ ሲሆን በአሁኑ ወር በአፋር፣ አማራ፣ ሶማሌ፣ ትግራይና ጋምቤላ ክልሎች ችግሮቹ ቀጥለዋል ብለዋል። በአፋር ሴፕቴምበር 24 በጭፍራ ወረዳ ጎሳ ተኮር የሆነ ጥቃት አካባቢውን በጽኑ ያለመረጋጋት ውስጥ የከተተ ነው ብለዋል። በአማራ ክልል የሰብአዊ እርዳታ ሰራተኞች መታገትን ያነሳ ሲሆን ክስተቱ በጎንደር አካባቢ መከሰቱን በተለይ ደባርቅ ከእገታ ጋር በተገናኘ ያለው ችግር ቀጥሏል ብለዋል። ስፍራው ለሰብአዊ እርዳታ ሰራተኞች የማይመችና ለሲቪሎች ከፍተኛ ስጋት የደቀነ ሲል ለይቶታል።
በሶማሌ ኦሮሚያ ድንበሮች አዲስ ስጋት በወሩ ማገርሸቱን ሪፖርቱ ገልጿል። በጭናክሰንና በቱሊ ጉልድ ማህበረሰቦች መካከል የተፈጠረው ግጭት አንድ ሲቪል ዜጋን ሲገድል 2 ሰዎች መቁሰላቸውን ገልጿል። ሁኔታውን በውጥረት የተሞላው ነው መቀጠሉንና በአካባቢዎች የዜጎች የመንቀሳቀስ መብት መገደቡን ነው ኮሚሽኑ የገለጸው። በትግራይ ምዕራብ አካባቢዎች ለደህንነት አስጊ ሆነው መቀጠላቸውን ሪፖርቱ ያሰፈረ ሲሆን እገታዎችና መፈናቀሎች በታጠቁ ኃይሎች ይፈጸማሉ ብለዋል። ትልልቅ ግጭቶች እየቀነሱ ቢመጡም አነስተኛ ችግሮች ግን ቀጥለዋል ነው ያለው። በወሩ ወቅታዊ የውሃ መጥለቅለቅ ለብዙዎች መፈናቀል መንስኤ መሆኑን ሪፖርቱ ያነሳ ሲሆን በጋምቤላ 35400 ሰዎች ከ7000 በላይ አባወራዎች መፈናቀላቸውን አስታውሷል። መፈናቀሉ በ4 ዞኖች የበረታ መሆኑን የገለጸው በትግራይ 38 አባወራዎች በድምሩ 229 ሰዎች እንደ አዲስ ከሽራሮ ተፈናቅለው ወደ ምዕራብ ዞን ገብተዋል ሲልም ሪፖርቱ አመልክቷል። በቀጣይ ርዕስ የጠቅላዩ ጥብቅ እንግዳ የሶማሌላንድ የውጭ ጉዳይ ሚኒስትር የሀገሪቱ ፕሬዝዳንት አብዲራህማን መሐመድ አብዱላሂ ኢሮ በዛሬው ዕለት ወደ ኢትዮጵያ ጉዞ ጀምረዋል። የሶማሌላንድ የውጭ ጉዳይ ሚኒስትር የሀገሪቱ ፕሬዝዳንት ወደ ኢትዮጵያ ያደረጉትን ጉዞ አስመልክቶ በአማርኛ ቋንቋ መልእክት ሰጥቷል። የሶማሌላንድ የውጭ ጉዳይ ሚኒስትር የሀገሪቱ ፕሬዝዳንት አብዲራህማን መሐመድ አብዱላሂ ኢሮ በዛሬው ዕለት ወደ ኢትዮጵያ ያደረጉትን ጉዞ አስመልክቶ በተረጋገጠ የኤክስ ገጹ የሶማሌላንድ ፕሬዝዳንት ዛሬ ወደ ኢትዮጵያ ያደረጉት ጉብኝት የሁለቱን ሀገሮች የጓደኝነትና የትብብር ግንኙነት ለማጠናከር አስፈላጊ ደረጃ ነው። ይህ ጉብኝት ከዲፕሎማሲ የተነሳ አይደለም፣ ነገር ግን የታሪክ ግንኙነትን የሚያበራና በአፍሪካ ቀንድ ክልል ውስጥ የጋራ የተስፋና የደህንነት ወደፊት መገንባት የሁለቱን አጋሮች ተስማሚነት የሚያሳይ ጥሩ መልእክት ይዟል ብለዋል። ይህ ይፋዊ በሶማሌላንድ የውጭ ጉዳይ ሚኒስቴር ኤክስ ገጽ በአማርኛ የተላለፈው መልእክት በርካቶች በስፋት አጋርተውታል። የሶማሌላንድ ሪፐብሊክ ፕሬዝዳንት አብዲራህማን መሐመድ አብዱላሂ ኢሮ ጠቅላይ ሚኒስትር አብይ አህመድ ባደረጉላቸው ይፋዊ ግብዣ መሰረት ይፋዊ ስራ ጉብኝታቸውን ወደ ኢትዮጵያ ማቅናታቸውን የሶማሊያው ጋርዌ ኦንላይን አስነብቧል። ይህ ጉዞ በሁለቱ ሀገራት መካከል ያለውን ታሪካዊ ግንኙነት፣ ስትራቴጂካዊ ትብብርና ጠቃሚ ጥቅሞችን በተለይም በጸጥታ፣ ኢኮኖሚ፣ ንግድና ትራንስፖርት ለማጠናከር ያለመ ዲፕሎማሲያዊ ዓላማዎችን መያዙን የተገለጸው ፕሬዝዳንቱና ልዑካቸው በግል ጀት ተጉዘዋል። ፕሬዝዳንቱ በአዲስ አበባ በሚኖራቸው ቆይታም ከኢትዮጵያ መሪዎች ጋር የሁለትዮሽ ትብብርን ማጠናከር፣ የሁለቱን ሀገራት የንግድ ልውውጥና ልውውጦችን በማሳደግ እንዲሁም ለአፍሪካ ቀንድ ሰላምና መረጋጋት በጋራ መስራት ላይ ያተኩራሉ ተብሏል። ፕሬዝዳንቱ በጉዟቸው ላይ የውጭ ጉዳይ ሚኒስትሮች፣ የፕሬዝዳንት፣ የፋይናንስ፣ የህዝብ ስራ፣ የኢንቨስትመንት፣ የብሔራዊ ጦር አዛዥና የብሔራዊ መረጃ አገልግሎት ዳይሬክተር በልዑካቸው ማካተታቸውን የተመለከተው ይህ ጉዞ የሶማሌላንድ ሪፐብሊክ አዲስ ዲፕሎማሲያዊ ገጽታን የሚያሳይ ሲሆን በፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ የሚመራው መንግስት መልካም ስም፣ የግዛትና ዲፕሎማሲያዊ ነጻነትና የሶማሌላንድ በአፍሪካ ቀንድና በዓለም ላይ ያላትን ጠቃሚ ሚና ለማሳደግ እያደረገ ያለው ጥረት አካል መሆኑን የተመለከተው የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢሂ ከኢትዮጵያ ጋር የወደብ ስምምነት ከተፈራረሙ በኋላ በአሁኑ ሰዓት ራስ ገዟን እየመሩ የሚገኙት ፕሬዝዳንት አብዲራህማን መሐመድ ወደ ኢትዮጵያ ለመጀመሪያ ጊዜ መጓዛቸውን የተገለጸው ኢትዮጵያና ሶማሌላንድ ከአንድ ዓመት ከመንፈቅ በፊት የተፈራረሙት የባህር በር ስምምነት ሶማሌላንድ በቀይ ባህር ዳርቻ ላይ ለኢትዮጵያ የባህር በር ጣቢያ መገንቢያ ቦታ እንደምትሰጥና ኢትዮጵያ በምላሹ ለሶማሌላንድ የሀገርነት ዕውቅና እንደምትሰጥ የሚገልጽ ነበር። ኢትዮጵያና ሶማሊያ በዚሁ ስምምነት ሳቢያ ከባድ ውዝግብ ውስጥ ከገቡ በኋላ ዘግየት ብለው በቱርክ አሸማጋይነት ውዝግቡን ማርገባቸው ይታወሳል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።